ተወዳጁ የጽናት ድራማ በጉጉት እየጠበቅን ነው። አረ ለቀቁት እያላችሁ ነው። በተለቀቀው ድራማ ላይ ማለት ነው። አዲስ ድራማ ነው የተለቀቀው እንግዲህ ትናንት ማለት ነው። ዛሬ ይለቀቅልናል። በሰዓቱ እንጠብቃለን። ዛሬ በጉጉት ማለት ነው። የጽናት ድራማ በነገራችን ላይ አንድ ቀን ወይ ሁለት ቀን ቢቆይ እንጂ አይቆይም። ከዛም በላይ ይለቀቅልናል ማለት ነው። በጉጉት ሁላችሁም አልቃችኋል። ጽናትን ምናምን በቃ ጽኑ ኮሜንታችሁ በጣም ነበር ደስ የሚለው። ይሄን ያህል ለጽናት ፍቅር አላችሁ ደግሞ ናሆሜን ማን ነው ኪራንም ደግሞ የተረዳችሁትም ሰዎች አላችሁ። ምክንያቱም እናቲቱ ስለለመነችው ነው። እናቱ በጣም ስለሚወዳት እናቴ በእኔ ምክንያት ነው የሞተችው ብሎ ስለሚያስብ በቃ እናት የሆኑ ሰዎችን ሲያይ ሲለምኑት በጣም አዛኝ የሆነ ልጅ ነው ማለት ነው። እና ለዛም ሊሆን ይችላል ይሄን ነገር ያደረገው። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ የተወዳጁ የጽናት ድራማ እንግዲህ ዛሬ በተለመደው ሰዓት ይለቀቅልናል። በጉጉት እየጠበቅን ነው። በፍቅር ማለት ነው። ልቀቁልን። ስለዚህ አሁንም ደግሞ ኮሜንታተሮች እየሰጣችሁ ያላችሁት ሀሳብ በጣም ምርጥ ሀሳብ ነው። ጽናትዬ መብቷ ይከበርልን እያላችሁ ነው ማለት ነው። ሰምታችኋል? አዎ እውነት ነው እያላችሁ ነው። ስለዚህ አሁንም ደግሞ ለማየት እየጓጓው ነው። በተለይ ቤቲና እናቷ ከዛ ቤት መውጣት አለባቸው። በቃ ከዛ ቤት መውጣት አለባቸው። ክሩጅ መደረግ አለባቸው እዛ ቤት ማለት ነው ቤተሰቦች። ምክንያቱም እነሱ ቤት ውስጥ ካሉ በጭራሽ ጽናት ሰላም አይሰማትም። ምክንያቱም ሁለቱም እናትና ልጅም ሰይጣን ስለሆኑ ማለት ነው። እና ስለዚህ ቤተሰቦቼ እናንተ ምንን ሀሳብ እንደምትደግፉት ተስፋ አደርጋለሁኝ። ዛሬ በተለመደው ሰዓት ይለቀቃል። እኔም እንደናንተ በጉጉት እየጠበቅኩት ነው ቤተሰቦቼ። እንግዲህ ይህንን ቪዲዮ ላይክ እያደረጋችሁ ማለት ነው እናንተ። ስለዚህ ደግሞ ጽናት ዩቲዩብን ሰብስክራይብ አድርጉ ማለት ነው። ሰምታችኋል? እንግዲህ ወደ 12 ልንገባ ነው ማለት ነው ቤተሰቦቼ። ስለምትሰጡኝ ሀሳብና አስተያየትም ሰብስክራይብ ስለምታደርጉኝ አመሰግናለሁ። የተወዳጁ የጽናት ድራማ ዛሬ ይለቀቃል። ይህንን ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሀሳብ አስተያየት ኮሜንት አስቀምጡ። ሙሉ ቪዲዮ ሲለቀቅ እዛ ላይ እንገናኛለን።